ልጆችዬ የልጆች ተረት ሊጀምር ነው። ዛሬ ቆንጆ ተረት ይዤላችሁ መጥቻለሁ። አብራችሁን ቆዩ። አራት ወንድማማቾችና ንጉሡ አያጅቡ። የሚንከባለሉ አረንጓዴ ኮረብታዎች፣ ጥቂት የግራር ዛፎችና ትንሽ የአፋር መንደር። ሰፊው ጫካ እንደተኛ ግዙፍ ሰው በሩቅ በደማቁ ይታያል። ከረጅም ጊዜያት በፊት በአፋሮች ምድር አካባቢ ማንም ሊገባበት ያልደፈረው ትልቅ ጫካ ነበር። በሌሊት የሚያስተጋባው እንግዳ ሳቅና ድቅድቅ ጨለማው በአካባቢው ለሚኖሩ ሰዎች በጣም ያስፈራ ነበር። ጫካው በጣም ጠንካራ፣ ጎበዝና በጣም በሚፈራ የጅብ ንጉሥ የሚመራ የጅብ ጎሳ የሚኖርበት በመሆኑ አንበሶች እንኳን ሳይቀሩ ጫካው ውስጥ መግባት ይፈሩ ነበር። በአቅራቢያው ባለ ትንሽ መንደር ውስጥ አራት የአፋር ወንድማማቾች ይኖሩ ነበር። በአካባቢው ውስጥም ምርጥ አዳኞች ነበሩ። ጠንካራ፣ ጎበዝና ደፋር ሰዎች ያደንቋቸዋል። አንዳንዴም ድፍረታቸውን ይፈሩት ነበር። አንድ ቀን አመሻሽ ላይ ከተሳካ አደን በኋላ ታናሽዬው ወንድም ወደ ጫካው ተመለከተና እንዲህ አለ። ሁልጊዜ በዙሪያው እንሄዳለን፣ ግን በእውነቱ ውስጡ ያለው ምንድን ነው? እኔ ራሴ ገብቼ ማየት እፈልጋለሁ። ጅቦችን አልፈራም፣ ንጉሳቸውንም እንኳን ቢሆን። ሌሎች ወንድሞች ተገርመው ተያዩ። ወዲያው ግን ሁለተኛ ወንድም ለምን አይሆንም? እኛ በበቂ ሁኔታ ጠንካሮች ነን አለ። ሶስተኛው ወንድም ራሱን በአዎንታ ነቀነቀ። አዎ ልክ ነህ፣ ጫካውም እንደኛ የምድር ነው። ታላቅዬ ወንድም መጀመሪያ ላይ ፊቱን አኮሳተረ። በኋላ ግን ወደ ጫካው በመግባታቸው ተስማማና ከሄድክ ብቻ እንድትሄድ አልፈቅድልህም አለው። በማግስቱ ጠዋት ምግብና ውሃ ያዙና ወደ ጫካው ለመሄድ ለጉዞ ተዘጋጁ። ነገር ግን በመንደሩ ውስጥ ያለች አንዲት አሮጊት ሴትዮ ትንሽዬውን ወንድም ይዛ በሹክሹክታ እንዲህ አለች። ጀግንነት ወደፊት መሄድ ብቻ አይደለም፣ አንዳንድ ጊዜ መቼ ከኋላ መቅረት እንዳለብን ማወቅም ጭምር ነው። እባካችሁ አትሂዱ። አራት ወንድማማቾች ግን እየሳቁ ወደ ጫካው ጉዟቸውን ቀጠሉ። ወደ ጫካው ውስጥም ገቡ። ጥቅጥቅ ያሉ ዛፎች፣ የፀሐይ ብርሃን ዘንጎች፣ የዝንጀሮ ድምፆች፣ የወፍ ጥሪዎች፣ ከዚያ ወዲያው ዝምታ። ጫካው መጀመሪያ ላይ ቆንጆ ነበር። በቀለማት ያሸበረቁ ወፎች ወደ ላይ ይበሩ ነበር። ዝንጀሮች ከቅርንጫፎች ይመለከቷቸዋል። ነገር ግን ጠለቅ ብለው ሲሄዱ ብርሃኑ እየጠፋ መጣ። ዛፎቹ እየወፈሩ ሄዱ። ጫካውም ሹክሹክታውን ጀመረ። የሚከተለን ሰው አለ እንዴ? ሁለተኛው ወንድም በፍርሃት ጠየቀ። በመንገዱ ላይ አጥንቶች ተበታትነው ይገኛሉ። በዛፎች ላይም የጥፍር ምልክቶች ይታያሉ። ከሩቅ እንግዳ አይነት ስሜት ያለው ሳቅ ይሰማል። ከዚያም በድንገት ከቁጥቋጦ ውስጥ አመዳማ ጅብ ዘሎ ወጣ። አይኖቹ ጠባብ፣ ከንፈሮቹም ተጣብቀዋል። ቁም ብሎ ጮኸ። ማነህ? የመጀመሪያ ወንድም እኛ ተጓዦች ብቻ ነን፣ ችግር አንፈልግም አለ። ወዲያው ግን ብዙ ጅቦች ከጎሪያቸው ወጡ። በደርዘን የሚቆጠሩ ነበሩ። መብዛት ጀመሩ። ከበቧቸው። ወደኛ ስፍራ ገብታችኋል፣ አሁን ከኛ ጋር መምጣት አለባችሁ፣ ንጉሡ ሊያናግራችሁ ይፈልጋል ሲል የመጀመሪያው ጅብ ተናገረ። አራት ወንድማማቾች ምንም ምርጫ አልነበራቸውምና በጫካ ውስጥ ጅቦቹን እየተከተሉ እንደታዘዙት መሄድ ጀመሩ። ከአጥንት በተሰራ ዙፋን ዙሪያ ብዙ ጅቦች ይታያሉ። አራት ወንድማማቾች የጅብ መንጋ መሃል ቆሙ። ከዚያም ከመንጋው መሃል ንጉሡ ጅብ ወደፊት ወጣ። አራቱም ወንድማማቾች ከዚህ ቀደም አይቶት ከሚያውቁት ከማንኛውም እንስሳ ይበልጣል። ዋው! ሰብስክራይብ በተን እኔ አላምንም።
ልነካው ነው። ዝግጁ ናችሁ? ደስ ሲል መልኩ ጥቁርና አስፈሪ ነበር። ጥርሶቹ እንደ የዝሆን ጥርስ ስለታማ ነበሩ። አይኖቹ በጭካኔ ወደ ወንድማማቾቹ ተመለከቱ። እናንተ ለምንድን ነው ወደ ጫካ የገባችሁት? ብሎ ተቆጣ። የመጀመሪያ ወንድም እኛ ጫካውን ለመመልከት ብቻ ነው የመጣ ነው፣ ምንም ጉዳት ለማድረስ አስበን አይደለም ሲል እየተርበተበተ ተናገረ። የጅቡ ሳቅ ዛፎቹን አናወጠው። ይህ የኔ መሬት ነው። ማንኛውም ወደዚህ ጫካ የገባ ሰው ዋጋ ሳይከፍል አይወጣም። እኔ እበለዋለሁ፣ ማንም ሊያድናችሁ ካልቻለ በስተቀር። ጅቡ ወደ መጀመሪያው ወንድም ዞረና አንተ አሁን ማን ያድናሃል ሲል ጠየቀው። የመጀመሪያውም ወንድም ቆፍጠን ብሎ ቆመና እግዚአብሔር ያድነኛል፣ የምወለድበትንና የሞቴን ቀን ያውቃል፣ በእርሱ ተማመናለሁ። የጅቡ ፈገግታ ጠፋ። ወደ ሁለተኛው ወንድም ዞረና እና አንተስ ማን ያድነሃል ሲል ጠየቀው። ሁለተኛውም ወንድም ቀፍጠን ብሎ የመንደሬ ሕዝብ ያድነኛል፣ ሞቴን በሰሙ ጊዜ ወደ ጫካው ይመጣሉ፣ ጫካውን አቃጥለው አንተንም ያሳድዱሃል፣ እኔ በእነርሱ ተማመናለሁ አለ። ንጉሡ ጅብ ቀጠለና እና አንተስ አሁን ማን ሊያድንህ ነው ብሎ ሶስተኛውን ወንድም ጠየቀ። ሶስተኛውም ወንድም ምድር ታድነኛለች፣ እሷ ትመግበኛለች፣ ውሃ ትሰጠኛለች፣ ትሸከመኛለች፣ እኔ በእርሷ ተማመናለሁ አለ። ንጉሡ ጅብ አይኖቹን አጠበበ። ከዚያም ወደ መጨረሻው ወንድም ዞረና እና አንተስ አሁን ማን ሊያድንህ ነው ሲል ጠየቀው። አራተኛውም ወንድም ተንበረከከና አንተ ታድነኛለህ ታላቁ ንጉሥ፣ አንተ ጥበበኛና ክቡር ነህ። ተመልከት ንጉሥ ሆይ፣ እኔ ምንም ጉዳት እንደማታደርስብኝ አምናለሁ፣ በአንተ ተማመናለሁ ሲል ተማጸነ። ጅቡ ንጉሥ ፈገግ አለ። ሰፊ ፊቱ ላይ ቀዝቃዛ ፈገግታ አሳየው። ጅቦቹ በተጠንቀቅ እንደቆሙ ናቸው። ቀዝቃዛ ነፋስ ዛፎቹን ያነቃንቃቸዋል። ንጉሡ ጅብ ቆም አለና ወደ መጀመሪያው ወንድም ፊት ሄደ። አንተ በአምላክህ ታምናለህ፣ አንተ ጥበበኛ ነህ። አምላካችን ከዋክብትን ወንዞችንና እኛንም ፈጠረ። ከፈጣሪ ጋር አልዋጋም፣ አንተ ነፃ ነህ፣ መሄድ ትችላለህ አለ። ጅቦቹ መንገድ ከፈቱለት። የመጀመሪያው ወንድም ሄደ። ወደ ሁለተኛው ወንድም ዞረ። የመንደር ሕዝብ ደፋርና ጨካኝ ነው። ጦራቸውን አውቀዋለሁ፣ እሳታቸውንም አይቻለሁ። እኔ ጦርነት ከነሱ ጋር አልፈልግም፣ ነፃ ወጥተሃል አለው። ወደ ሶስተኛውም ወንድም ዞረና አንተ እንዳልከው ምድር የሁሉ እናት ነች። እኛ ጅቦች እንኳን ታስፈልገናለች። ምድርን ማናደድ አልፈልግም፣ አንተ ነፃ ወጥተሃል አለው። ከዚያም ቀስ ብሎ ተንበርክኮ ወዳለው አራተኛው ወንድም ዞረ። የጅቡ ንጉሥ ፈገግታ ወደ ጭካኔ ተለወጠ። አንተ እጅግ በጣም ትገርማለህ። እኔን አምነኸኛል። ጅብ ስጋ የሚበላ የሚገድል እንስሳ፣ ነፍስህን ለምህረት ለጅብ ሰጠ። ጠጋ ብሎ ወደ ጆሮው በትኩስ ትንፋሹና አስፈሪ ድምፁ ፈጣሪ ልንዋጋው አንችልም፣ የመንደራችሁን ሰዎች ልንዋጋቸው አንችልም፣ ምድርን መዋጋት አንችልም። ነገር ግን አንድን ሞኝ ሰው ልንዋጋ እንችላለን። ምን መዋጋት ብቻ መብላትም እንችላለን አለ። ጅቦቹ መንገድ ዘጉ። እየተነጣጠቁም የመጨረሻውን አራተኛው ወንድም በሉት። ሦስቱ ወንድሞች በጸጥታና በሙሉ ጨረቃ ወደ ቤታቸው ተመለሱ። ከኋላቸው ያለው ጫካ በሹክሹክታ ተሰናበታቸው። ሦስቱ ወንድሞች ልባቸው በጣም አዝኖ ወደ ቀያቸው ተመለሱ። ለወንድማቸውም አለቀሱ። ከጫካው አጠገብ ድንጋይ ያስቀመጡ፣ በላዩ ላይም የወንድማቸውን ስም ቀረጹ።
በእውነት ላይ ማመን ነፃነት ያመጣል። በውሸት ላይ መተማመን ጥፋት ነው ትርፉ። ጫካውና ጅቦቹ አሁንም እንዳሉ ናቸው። ጅቡ ንጉሥ አሁንም በውስጡ ይገዛል። ልጆችዬ፣ እውነተኛ እምነት በእውነት ላይ የተመሰረተ ነው። ይህም ማለት በአምላካችን በሕዝባችንና በምድር ላይ። ነገር ግን ውሸትን ማመን ወይም ችግርን ለማምለጥ ብለን ያላመንበትን ነገር ማድረግ ኪሳራ እንጂ ትርፍ የለውም። ስለዚህ የምንናገረው ያመንበትን እንጂ ሌሎች ሰዎች ደስ እንዲላቸው ወይንም ለሽንገላ መሆን የለበትም። ተረቴን መልሱ፣ አፌን በዳቦ አብሱ። ልጆችዬ ተረቱን እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ተረት እስከምንገናኝ ደህና ሁኑ።